ሁለት ወሳኝ የሆኑ መረጃዎችን ወደ እናንተ ለማድረስ በዚህ ሰዓት ተገናኝተናል። ሞን በሚል መጠሪያ በቲክቶክ የምታውቁት ይህ ወጣት በፖሊስ ቁጥጥር ስር እንደዋለ ተገልጿል። ነገሩ በማህበራዊ ሚዲያዎች ላይ እንደ ጉድ እየተዘዋወረ ነው የሚገኘው። በርካታ ሰዎችም የተለያዩ ሐሳብ አስተያየቶችን እየሰጡበትም ይገኛሉ። ከዚሁ ጋር ተገናኝቶም ፖሊስ መግለጫ አውጥቷል፣ መረጃም አካፍሎናል። ለመሆኑም ወጣቱ በፖሊስ ቁጥጥር ስር እንዲውል ያደረገው ነገር ምንድነው? በቁጥጥር ስር ከዋለ በኋላ የወጡ መረጃዎችስ እንዴት ያሉ ናቸው? ፖሊስ ያወጣው ዝርዝር የሆነ ወሳኝ መረጃስ ምን ይመስላል? እንነግራችኋለን። ከዚህ በተጨማሪ በሁለተኛው መረጃችን በቲክቶክ በርካታ ሰዎች የሚወዷትና የሚያደንቋት ወጣቷም ዩቲናስ ሰሞኑን በምስራቅ አፍሪካም አይኮኒክ አዋርድ ላይ ተሸላሚ የነበረችው ወጣቷ ወደ አዲስ አበባ እንደገባች ተገልጿል። የአቀባበል ሂደቱ እጅግ አስደናቂ ሞቅ ደመቅ ያለ ነበረ። ከዚህ በተጨማሪም ዩቲናስ በደስታ ውስጥ ሆና ያስተላለፈችው ልዩ መልእክት አላት፣ እናስቃኛችኋለን። የአቀባበል ሂደቱ ምን ይመስል ነበረም የሚለውንም አንስተን የምንነግራችሁ ይሆናል ማለት ነው። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ ቻናላችንን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። እንደምታውቁት ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ እንዲህ ወደ እናንተ የሚያቀርብላችሁ ሚዲያችን ነው። ቻናላችንን ደግሞ ሰብስክራይብ ሳታደርጉ የምትከታተሉን ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ልትጽፉልን ትችላላችሁ። የዛሬውን መሰናዶ እንደተለመደው ጌታቸው በላይ ወደ እናንተ አቀርበዋለሁ። ከኛ ጋር እንድትሆኑ በአክብሮት ጋበዝን። በርካታ ተከታዮችን በማፍራት እጅግ አስደናቂ የሚባሉም የፈጠራ ስራዎችን በቲክቶክ በኩል በማጋራት ሰዎችን በማዝናናት በማስተማር ተወዳጅነትን ያተረፈችው ዩቲናስ ገና ከጅምሩ ቲክቶክ እንዲህ ከመስፋፋቱ በፊት በኢትዮጵያም እንዲታወቅና በርካታ ሰዎችን በቲክቶክ እንዲሳቡ ማድረግ የቻለች ወጣት እንደሆነች የሚታወቅ ነው። ታዲያ በዘንድሮ በሶስተኛው የኢትዮጵያም ቲክቶክ ክሬቲቭ አዋርድ ላይ ከአዶናይ ጋር ከፍተኛ ተፎካካሪ በመሆን እስከ መጨረሻው ድረስ እንደቆየች እናስታውሳለን። ከዚያ በኋላም የመኪናውን ሽልማት አዶናይ ቢወስድም እንኳን የሷም ግን በርካታ አድናቂዎች ነበሩ። ከዚህ በተሻገረ መልኩ ግን በአፍሪካ ደረጃ ተሸላሚ መሆኗም የሰሞኑ ትዝታችን ነው። ኢትዮጵያዊቷም የቲክቶክ ኮከብ እየተባለች የምትጠራው ዩቲናስ በዩጋንዳ ካምፓላ በተካሄደው አይኮኒክ አፍሪካን አዋርድ ላይ አይኮኒክ ኢንፍሉዌንሰር ኦፍ ዘ ይር እንዲሁም አይኮኒክ ቲክቶከር ኦፍ ዘ ይር በሚሉም በሁለት ዘርፎች ነው አሸናፊ መሆን የቻለችው። ዩቲናስ በታዋቂነት ዘርፍ ቀዳሚ በመሆን ድምጽ በማግኘት የሚያሸነፈች ሲሆን ሽልማቱንም በታላቅ ድምቀት ነው የተረከበችው። ስትሸለምም በደስታ እንባ ውስጥ ሆናም ነበረም ነገርየውን ያሳለፈችው ከሰሞኑ። ይህንንም ወደ እናንተ አድርሰን ነበር። አሁን ታዲያ ከሽልማቱ በኋላም ከዩጋንዳም የቀናት ቆይታ በኋላ ማለት ነው ዛሬም ወደ አዲስ አበባ ከተማም መግባቷም ተገልጿል። በርካታ ወዳጆቿ፣ ጓደኞቿም እንዲሁም ቤተሰቦቿናም ሌሎችም ሰዎች በሙሉ ተገኝተው አቀባበልም አድርገውላታል። በአቀባበል ሂደቱ ላይ ታዲያ ዩቲናስ በደስታ ውስጥ ሆናም ይህንን መልእክት አስተላልፋ ተመልክተናል። በህይወቴ አንድም ቀን እንደዚህ ይሆናል ብዬ አስቤ አላቅም። ዩቲናስ እንኳን ደስ ያለሽ፣ ለሀገርሽ እንኳን በሰላም በቃሽ ብለን ወደ ሁለተኛው መረጃችን በቀጥታ እንሻገራለን። በዛሬው ዕለት ያገኘነው መረጃ እንደሚያመላክተው ከሆነ ቲክቶከሩ በፖሊስ ቁጥጥር ስር ዋለም ይለናል። ይህ ወጣት በቲክቶክ ስሙም ሞን ተብሎ ይጠራል። ሞን በቲክቶክ በኩል ወደ 450 ሺህ የሚጠጉ ተከታዮችን ማፍራት የቻለ ሲሆን በዚያም የተለያዩ ቪዲዮዎችን በመልቀቅና
በተለይ በቀጥታ ስርጭት ከተለያዩ ሴቶች ጋር በቀጥታ በመገናኘት የተለያዩ ወሬዎችን ሲያወራም የምናውቀው ወጣት ነው። ታዲያም ወጣቱን በፖሊስ ቁጥጥር ስር እንዲውል ያደረገው ነገር ምንድነው ብላችሁ መጠየቃችሁ የማይቀር ስለሆነ አስከትለን የፖሊስን ምላሽ እንንገራችሁ። ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያም አስታወቀም የሚል ነው መረጃችን። በማህበራዊ ሚዲያ የሚተላለፉ መልእክቶች ተደራሽነታቸው የበዛ በመሆኑ በትውልዱ ላይ የሚያሳድሩት አዎንታዊም ሆነ አሉታዊ ተጽዕኖም ከፍተኛ ነው። ማህበራዊ ሚዲያን በአግባብና በኃላፊነት መንፈስ ከተጠቀሙት ትውልድን በስነ ምግባር ለማነጽናም እንዲሁም ከፍተኛ አስተዋጽኦም የሚኖረው ነው። ነገር ግን ከዚህ በተጻራሪም የተሰለፉ አንዳንድ ግለሰቦች ለማየትናም ለመስማት አጸያፊ የሆኑም የማህበራዊ ሚዲያ ይዘቶችን ሲሰሩም ይታያል የሚል ነው የፖሊስ መረጃም። ፖሊስ በመረጃው ይቀጥልና ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጩ ከነበሩ ግለሰቦች አንዱ የሆነውን ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደግ ገብሬ የተባለን ተጠርጣሪ በቁጥጥር ስር ያዋለው የማህበራዊ ሚዲያን ዩቲዩብ እና ቲክቶክ ፕላትፎርምን በመጠቀም በንግግር ልቅ ጾታዊ ግንኙነቶችን የሚያበረታታናም የሚያስፋፋም አጸያፊ መልእክቶችን ሲያሰራጭ በመቆየቱ ነው ብሏል ፖሊስ በመረጃው። ልቅ የሆኑ ጾታዊ ግንኙነትን የሚያበረታታ መልእክቶችን በቲክቶክ ሲያሰራጭ የነበረው የተባለው ግለሰብ ይሄው ቀደም ብዬም የጠቀስኩላችሁ ሞን የተባለው ቲክቶከር ነው። ፖሊስ ይቀጥልና ተጠርጣሪው በተለምዷዊ ንግግሩም ሊገለጽ የማይችሉም አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳድር እንደነበርና መሰል ይዘቶችንም በተደጋጋሚ በመስራት በማህበራዊ ሚዲያም በዚሁ በቲክቶክ ፕላትፎርም በኩል በመጠቀም ሲያሰራጭ እንደነበር ፖሊስ አብራርቷል። ፖሊስ በቁጥጥር ስር በዋለው ናትናኤል ባደግ ወይም የማህበራዊ ሚዲያም አንቂ ይዘት ፈጣሪ ነኝ በሚለው ግለሰብ ላይ ምርመራ ጀምሯል ይላል። በአንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያ ላይ ከህብረተሰቡ ሞራል፣ ባህል፣ እሴት ባፈነገጠ ሁኔታ አሉታዊ መረጃዎች እየተሰራጩ መሆኑን ያስታወቀው ፖሊስም በማህበረሰቡ በተለይም ታዳጊ በሆኑ ህፃናት ስነ ልቦናና ሞራል ላይ ከፍተኛ ጉዳት እያደረሱ መሆኑንም ገልጾም በቀጣይም ተመሳሳይ ድርጊት ውስጥ በሚገኙ ግለሰቦች ላይ ተገቢውን ህጋዊ እርምጃም እንደሚወስድም የአዲስ አበባ ፖሊስ ጠቅላይ መምሪያም እንዲሁም አስታውቋል። ከዚህ ቀደም በዚሁ በማህበራዊ ሚዲያም የተለያዩ ስራዎችን እየሰሩ የሚታወቁ ወጣቶች በፖሊስ ቁጥጥር ስር ውለው ከእስር እንደተለቀቁም የምናስታውሰው ነው። በእርግጥ ይሄኛው ቲክቶከርና እነሱ የተያዙበት መንገድ የተለያየ ቢሆንም እንኳን ፖሊስ ግን እንዲህ ያለውን ተግባር ይፈጽማሉ ብሎም የሚያስባቸው ሰዎች ላይ እርምጃውን እንደሚቀጥል ነው ያሳወቀው ማለት ነው። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን 2 መረጃዎችን አድርሰናል። የዩቲናስን ወደ አዲስ አበባ መመለስ አንስተን ነግረናችኋል። ያስተላለፈችውን መልእክት እንዲሁ አቀርበንላችኋል። ከዚህ በተጨማሪ ሞን በሚል መጠሪያ በቲክቶክ የሚታወቀው ወጣቱ በፖሊስ ቁጥጥር ስር መዋሉን አስመልክቶም የተሰጡ አስተያየቶችን፣ የፖሊስን መግለጫና ዝርዝር ሁኔታ ነግረናችኋል። ከዝግጅቶቻችን በርካታ ቁም ነገሮችን እያገኛችሁ እንደሆነ ባለሙሉ ተስፋ ነን። ጌታቸው በላይ እንዲህ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። በሚቀጥለው እንደገና ተመልሰን እስክንገናኝ ቸር ቆዩልን።